ሻሽና ስሪ የሆነ ነገር መስዬ ማን አለኝና ማን በኔ ይደነግጣል ከዛ ሰወጣ ደጅ ላይ አበባ ይዘው መኪና ይዘው እናቷ አበሻ ቀሚስ አድርገው ቆመው ጠበቁኝ አለቀስኩ ራሴን መቆጣጠር አቃተኝ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል የዛሬ ተረኛ ባለ ታሪካችን እንዲህ ትላለች የሰውን አግቢ ካገባሽም በኋላ ውለጅ የሚለውን ጉትጎታ ተቀበልኩኝ ግን መጨረሻዬ እንደዚህ ሆነ ትላለች ምንድነው የተፈጠረው ከራሷ አንደበት እንድትከታተሉት ጋብዛችኋለሁ በነገራችን ላይ እዮሃ ሚዲያ ከቀናቶች በኋላ ማለትም ጁን 17 ዱባይ እንመጣለን ስለዚህ ዱባይና አካባቢው ያላችሁ ኢትዮጵያውያን ምን የምትነግሩን ነገር አለ አስከፊውን የስደት ህይወታችሁን አሊያም በስኬት ላይም ካላችሁ ሁሉንም ልናደምጣችሁ መሰናዶችንን አጠናቀናል ስለዚህ በዚህ ስልክ ቁጥር በቫይበር በዋትስአፕ እና በቴሌግራም የድምጽ መልእክት በማስቀመጥ አሊያም ደግሞ በቀጥታ በመደወል ታሪካችሁን አስመዝግቡና ቀጠሮ ወሰዱ ጁን 17 ዱባይ ላይ እንገናኝ በውድበርና ጉመር ኮንስትራክሽን የሚታወቀው በ5 ዓመት ጊዜ ውስጥ 5 ሳይቶችን በፍጥነትና ጥራት ገንብቶ ያስረከበው ጃምቦሮ ሪል ስቴት 6ኛ ሳይቱን ለመኖሪያ የሆነ ለኢንቨስትመንት ተመራጭ በሆነው ሳር ቤት ቫቲካን ኤምባሲ ጎን ትልቅ ግራንድ ሞል አፓርትመንትን እየገነባ ይገኛል እርሶም በ10% ቅድመ ክፍያ ብቻ በኢትዮጵያ ብር ያለ ምንም የዋጋ ጭማሪ ከ13 ካሬ ጀምሮ ያሉ የንግድ ሱቆችን እንዲሁም ከባለ 1 እስከ ባለ 3 መኝታ የሆኑ የመኖሪያ ቤቶችን በማስታወቂያ ዋጋ ባለቤት ይሁኑ ይላል እስከ ግንቦት 25 ለሚገዙ ደንበኞች ልዩ ቅናሽ ተዘጋጅቷል ቀጠሮ ለመያዝና ለሳይት ጉብኝት በ0997 01 00 99 ላይ ይደውሉ ጃምቦሮ ሪል ስቴት በጊዜ ግቡ እንኳን ደህና መጣሽ እንኳን ደህና ቆየ ሰላም ነው አይደል እግዚአብሔር ይመስገን በቅድሚያ እናመሰግናለን ታሪክሽን ልትነግሪኝ ስለመጣሽ በተመልካቾች ስም አመሰግንሻለሁ እሺ እኔም አመሰግናለሁ እንተዋወቅ ማን ልበል ሮማን እባላለሁ እሺ ሮማን እንግዲህ ወደ ዋናው ታሪክሽ ከመግባታችን በፊት ትንሽ ስለራስሽ ንገሪኝ እስኪ እሺ እኔ ተወልጄ ያደግኩት አዲስ አበባ ነው አውቶቡስ ተራ ይባላል ልዩ ስሙ ጠቅላይ ቢሮ እስከ 15 ዓመቴ ድረስ እዛ ነው የኖርኩት ከዛ በኋላ እናቴ ልጅ የሞተ ሲያስቸግራት አንድ ወንድሜን ውሃ ወሰደባትና ደራሽ ውሃ መርካቶ ጎርደም የሚባል ወንዝ አለ ከዛ በፊትም አንዱ ለሶስት ልጅ ሞቶባታል በዛ አዝና አዲስ አበባን ጥላ ሄደች ያኔ እኔ 15 ዓመት 14 ወይ 15 ዓመት ይሆነኛል ወደ ጅማ ሄድን ማለት ነው ከዛ ያው ብዙ ከፍ ካልኩ በኋላ ጅማን ይኖር ነው አጋጣሚ ሆኖ ሄደን በ10 ዓመቷ በመኪና አደጋ ሞተች እናቴ እዛ ያው ማቀው ሰው የለኝም እኔ ዘመድም የለንም ማቀው እናቴን ነው ከዛ እሷ ስትሞት በቃ ተስፋ ቆረጥኩ ጥሩ ላይ አልነበርኩም ከዛ እሷ ከሞተች በኋላ ወደ አረብ ሀገር ሄድኩ ቤተሰብ ሌላ አባትሽ ምናምን አልነበረው የለም ሞቷል ልጅ ሆኜ እኔ ብዙ ማላቀው ኦኬ እህት ወንድሞች ብቻሽን አንቺ ነበርሽ እኔ ብቻ ነኝ የቀረሽው አንቺ ነበርሽ እኔ ነኝ የቀረሁት ከዛም በኋላ ያው ወንድም አለሽ ምናምን ይሉኛል አላቃቸውም እኔ አንድ ሁለት ወንድም እኔም አላቃቸው ናቸው ጠፍተውባት ምናምን ይመስለኛል ስትነግረኝ ታሪኩን ማለት ነው ከዛ በኋላ እዛ ሄድኩኝ ዱባይ ሄድኩኝ እዛም አልተመቸኝም አንድ አመት ስፖንሰሮቼ የወሰዱኝ ሰዎች ጋር አንድ አመት ቆየሁኝና የሰፈሬ ልጆች አውቶቡስ ተራ ልጆች ስለነበሩ አስጠፉኝ ጠፋው ማለት ነው ጠፍቼ ስሰራ ተያዝኩ 8 ወር ምናምን ቢያንስ የሰራሁት ማለት ከጠፋው በኋላ ስፖንሰሮቼ ቤት አንድ አመት ቆየው ደሞዝም አልከፈሉኝም ጥሩም ሰው አልነበሩም ያሰቃዩኝም ምናምን ነበረ ብቻ ታሪኩ ጥሩ አልነበረም ከዛ ከ8 ወር በኋላ ተከራይተን የምንኖርበት ቤት ተሰብሮ ተያዝኩ ወደ ኢትዮጵያ ተመልሼ መጣሁ አንድ ጓደኛ ነበረችኝ ጅማ ያያለን ያው ቀጥታ ወደዛ ነው ሄድኩት ወደ ጅማ ማለት ነው ከዛ እሷ ጋር ሆንኩ
ኮንዶሚኒየም ቤት ገዝታልኝ ነበር ጅማ ማለት ነው 8 ወር ሰርቼ እሷን ፍራንክ ጨምራ ያን ያህል ውድ አልነበረም ወደዛ ክፍለ ሀገርም ስለሆነ በ35 ሺህ ብር ነው ባለ አንድ መኝታ ኮንዶሚኒየም ቤት ገዛችልኝ። መቼ ነው? የዛሬ 13 አመት ከዛ ገዝታልኝ ጠበቀችኝ። ብዙም በቃ ብቸኝነትም ስለሚሰማኝ ስለ ቤትም ብዙም ኖሮኝም ስለማያቅ ምንም ግድ አልሰጠኝም። ቤት አለሽ ምናምን አለችኝ። አከራይታ በ600 ብር የ3 ወር ቤት ክራይ አስቀምጣ ይሄ ነው ቤትሽ ምናምን አለችኝ። ስመጣ በስሙ አድርጋ ነው የጠበቀችኝ። ያው ጓደኛዬ እላታለሁ እንጂ ያው መዋደድ ቋንቋ ነው። እኔ እንደ እናቴ ልጅ ነው ማያት። እዚህ ጋር እህቴ ብል ስላልሆነች ይሄ ነገር እውነታው ደግሞ ሲወጣ እህቷ አይደለችም እንዳይባል ነው ጓደኛዬ ብዬ ነገርኩ። ለብዙ ሰው እህት ነው ተባብለን የምናወራው እኔና እሷም ማደጎ ነው ያደገችው። ወላጆቿን አታውቃቸው። ህፃናት ማሳደጊያ ውስጥ ነው ያደገችው እና በጣም መልካም በጣም ጥሩ ሰው ነበረች አለች አሁንም። ከዛ ቤቱን ገዝታ ጠበቀችኝ። እኔ በቃ ማንም ስለሌለኝ ኢትዮጵያ ውስጥ መኖር አልፈልግም ነበር። ተመልሼ ነው መሄድ የምፈልገው። በቃ ቤት አለሽ እኮ ቢያንስ ምታርፊበት ከዚህ በኋላ እንደዚህ አትሆኝም አግብተሽ መኖር ትችያለሽ ምናምን አለችኝ። ከዛ እኔ ብዙ ተስፋ ማረገው መሄድን ነው በቃ እዛ ሰርቼ መኖርን። ምክንያቱም እዚህ ማንም ስለሌለኝ ምንም አልፈልግም። ከዛም በኋላ ግን እንደው ትንሽ መለስ ስላርግሽና እስኪ እናውራ ስለ ዱባይ ትንሽ እናውራ። ቢኮዝ በጣም ብዙ ወንድሞቻችን እዛ አሉ አይደል ብዙዎቻችን እና ያው እያሳለፉ ያለው ከባድ ህይወት መንገድ ይኖራል። ምናልባት አንድ ጥቂቶቹ ደግሞ እንግዲህ በአንጻራዊነት ጥሩ የሚባለው ሁኔታ ውስጥ ሊገኙ ይችላሉ። ግን ያንቺ እንዴት ነበር? አይ ሚን እዚህ ተስፋ ቆርጠሽ ነው የሄድሽው ማንም ሰው የለኝም በዙሪያዬ ምናምን ብለሽ እንግዲህ ስንት አመት ማለት ነው ወደ ኋላ እንግዲህ የመጀመሪያውን ጉዞሽ ነው ያደረግሽው? አሁን 13 14 አመት ይሆናል። 2004 3 መጨረሻ ወደ 2004 ልንገባ ሰንደል ማለት ነው ሄድኩት። ጥሩ እንግዲህ ሄድሽ። ምን እንዴት ነበር? በተለይ አንድ አመቱ ከባድ ነበር ብለሽኛል። ገንዘቤን እንኳን አልሰጡኝም እስከ ማለት ደርሰሽ ነበርና እስኪ ንገሪኝ እንዴት ነበር? በጣም ከባድ ነበር። እንዲህ ብዬ የምነግርህ አልነበረም። ራሴን ሁሉ ለመግደል ወስኜ በጣም አስጨናቂ ጥሩ ያልሆነ ሰው ቤት ነው እንደ እድሉ ነው የገጠመኝ። ሰውየው ጄነራል ነው ምናምን ነገር ነው ወታደር ነው። ቤቱ ሙሉ ፖሊሶች ናቸው ልጆቹ እና ሎካል ነው ሰውየውና በጣም ትልቅ ቤት ነው ትልቅ ግቢ ነው። እኔ ጽዳት ነኝ። ሀበሻ ደግሞ ምግብ ምሰራለች። ሁሌ ሀበሻ ነው የሚቀጥረው። የሀበሻ ደግሞ ዝቅተኛ ነው የምታውቁ ሆነ ማለት ነው። እኔ በሄድኩ ሰዓት 500 ድርሃም ነው ቋንቋ ለማትችል ለአዲስ ለለመደች ደግሞ 700 ድርሃም ነበር የሚከፈለው እና ሁሌ እሱ ያለመደች ሴት አዲስ ነው የሚቀጥረው ለፍራንኩ ሲል ማለት ነው ዝቅተኛ ስለሆነ ደሞዛችን። ልጅቷ መጀመሪያ ጽዳት ነበረች ከኔ በፊት የነበረችው። የበፊቷ ምግብ ምሰራዋ 2 አመት ሲሞላት ስትሳፈር እቺን አስለመደቻትና እቺ ወደ ምግብ ሆራ ቀጠለች ማለት ነው ያቺ ስትሄድ። ከዛ እኔን ደግሞ ይቀጥርና እቺ መሳፈሪያዋ ስትደርስ እኔ ደግሞ ለምድና እንደገና ደግሞ አዲስ ያመጣል። እንዲህ ነው ልምዱ ሰውየው ማለት ነው። በጣም ኃይለኛ ነው። በጣም አስጨናቂ ነው። እንዲህ ነው ብዬ የምነግርህ ሰው አይደለም። በቃ እንደዚህ አይነት ሰው ያለ ሁሉ አይመስለኝም በአለም ላይ ማለት ነው። ሲቀጥል እኔ በብዙ መከራዎች ተጨንቄ ብዙ ነገር ሁኜ ያደኩ ልጅ ነኝ። እንደገና እንዲህ አይነት ነገር ህይወቴ ውስጥ ሲገጥመኝ በቃ ተስፋ ቆረጥኩ። እግዚአብሔር ወይ ለምንድን ነው የኔ ልጅነት የኔ ህይወት የኔ ነገር መቼ ነው የሚያበቃው? በቃ ማብቂያው መቼ ነው? ማርፈው ሰላም መሆነው መቼ ነው? በቃ አለቅሳለሁ። በጣም ትልቅ ግቢ ነው። ውስጡን ጠርጋለሁ፣ ደጁን ጠርጋለሁ። ልጆቹ 10 ጊዜ ነው ፎቅ ላይ የሚጠሩክ። እነሱ ከላይ ነው መኝታቸው፣ እኛ ከታች ነው። ኪችን ቤቱ ምናምን ከምድር ነው ራቅ ይላል። ቤታቸው ወደዛ በጣም ሩቅ ነው። ኪችኑ ደግሞ በጣም ሩቅ ነው። እዛ አንድ ልጅ አለችው ዩኒቨርሲቲ የምትባል ስሟን ላረሰው ዩኒቨርሲቲ ትማራለች። ሚራ ነው ስሟ። እዛ ላይ ትሆንና ኢትዮጵያዊ አትወድም። በጣም ነው የምትጠላው ኢትዮጵያዊ። ስትጠራን እሷ የምትወደው ፊሊፒኒና ባንግላዴሽ ነው የምትወደው። የነሱ ደሞዝ ደግሞ ውድ ስለሆነ ሰውየው አይቀጥርም እንዳልኩክ። እነሱ 800 አዲስ እንኳን 800 ድርሃም ነው የሚከፈላቸው። የለመዱት ሲሆን ደግሞ ይጨምራል። የለመዱት ይጨምራል። አዎ
ከዛ ፎቅ ላይ ትሆንና ኢትዮጵያ ትለኛለች ስትጠራይ ማለት ነው አትፈልግም ስሜን መጥራት ዝም እላታለሁ ወይ ሳልሰማ እንጂ ዝም አልልም እፈራለሁ ኢትዮጵያ ስትለኝ ዝም ስላት ባንጋሊ ትላለች በፈለገችው አይነት ነው የምትጠራክ ስትሰማ አቤት ብቻ ነው ካንተ የሚጠበቀው ሰይጣንም ብላ ብትጠራክ አቤት ነው የምትላት አንተ ከዛ ሮጬ ሄዳለሁ በደረጃ እንደዚህ ተጠማዘነው ላይ ነው በጣም ድካም አለ መጥረጊያ የሚይዝበት እጄ እንደዚህ ብሎ ነው የሚቀረው እንዲያርጌ ነው ማላቀቀው የእውነት ነው የምነግርህ ረጅም ሰዓት ስለሚይዝ ማለት ነው ከዛ ቤት ብዬ ሲሄድ ጂቢ ሪሞቱን አንጪ ልትለኝ ነው ላይ የምትጠራኝ ቴሌቪዥኑ እዚህ ጋር ነው ስትጠራኝ ማንሳት ትችላለች የምትጠራበት መስኮት ጋር የምትመጣበትን ማለት ነው ወደታችን ነው የምትጠራኝ አቤት ብዬ ስመጣ ጂቢ ሪሞቱን አንጪ ዛሬ ሪሞቱን ሰጣታለሁ አሁንም ትጣራለች ታሊ ፎቅ በቃ ቀን ሙሉ ስትጠራክ ነው የምትውለው ቀኑን ሙሉ ምግብ ስትበላ ነው የምትውለው ዝም ብላ ትበላለች ዝም ብላ የታሸጉ ነገሮች እንደኛ አይነት አይደለም ምግባቸው የታሸጉ ይሄ ምንድነው እንደ ቺፕስ ነገር ምናምን ትደውላለች ዴሊቨሪ የሚያረጋሉ ያመጣሉ እሱን ትወስዳለህ ትመጣለህ ትሄዳለህ መጨረሻ እግሬ ይሄ መሄድ አቃተኝ ቀጥ አለ በቃ እግሬ ከዛ ከደረጃው በቂጤ እንደዚህ ብዬ ወረድኩ እንዲህ የሚለው ነገር በቃ ቆመ የእውነቴን ነው የምነግርህ በዛ መሃል ደሞዝ ስጠኝ ስትለው ሰውየው የምን ደሞዝ ቀውጤ ነው የሚያደርገው እኔ ቋንቋ ብዙም አልችልም ልጅቷ አጣይቀዋለች በቃ ሞሪስ መንገዛበት ብር የለንም ባባ ቢሮ ተጠርተን የሆነ ነገር ጽፎ አንብቦልን እንደማመልከቻ ነገር ፈርሙ ይለናል ከዛም ፈርማለን 500 ድራሙን ይሰጠናል የሰጠን ቀን መቀመጫ የለም መኝታ የለም ከዛ እኔ በብዛት እንትን አለ ግቢያቸው ቴምር አለ ውሃ ይጠጣል በጣም ጉርጓድ ነው ቴምሩ እና እሱን እያጠጣው አንዳንዴ ደክመኝና ቁጭ ብዬ እንቅልፌ ይመጣል ስለማያስተኛን ማለት ነው ቴምሩ እስኪሞላ በጣም ጉርጓድ ነው ብያለሁ ቱቦውን ውስጥ አደርግና እስከሚሞላ ቁጭ ስል እንቅልፌ ሲመጣ እንደዚህ ያንቀላፋኛል ሲሞላበት ወደ ውጭ ይፈሳል ውሃው ማለት ነው እና ቶሎ አይደርቅም እሱ ሲመጣ ሁለት ሚስት ነው ያለው አንድ ቀንኛ ቤት አንድ ቀን ያቺ ቤት ነው የሚያድረው ያቺ ቤት ያደረቀን ለኛ በቃ ረፍት ነው ሁለት ቀን ብታረግልን ሁሉ ብለን እንመኛለን እዛ እንዴት ማለት ነው ቤት እንዴት ልክ ሲመጣ ከደጅ ክላክስ አያረግም የምታረገውን ለማየት ማለት ነው ክላክስ ካረገማ የሆነ ጥፋት እያጠፋ ከሆነ ተጠነቀቃለህ በትንሹ በር ይገባል መኪናው እንደቻ ቆሞ የሚለብሱት ነገር አለ አይደል ከንዱራ ይባላል በአረበኛ ካልተሳሳትኩ ሲሄድ ድምጽ ስላለው ቡልቡል ይላል ስትራመድ እንዳይል ከፍ አድርጎት ማለት ነው እኛ ኪችን ቤት ውስጥ ነን ይመጣል ከኋላ ቀስ ብሎ ማለት ነው ምንም ያረግን ካል ይሞቃል ይሄ እንትናቸው አንገት ድረስ የሚደረግ ቢጃማ የነሱን ዩኒፎርም ታረግና ጸጉርን ለመሸፈን ደግሞ እንደዚህ ብታረገው ነገር አለ በጣም ስለሚሞቅና ወልቀዋለን ስለሚሞቀን ልክ እንደመጣ አድርጊ ነው የሚል ጸጉራችን ይታያል በቃ ማስጨነቅ ነው ስራው ስለዚህ ከኔ ጋር የነበረችው ልጅ የወሎ ልጅ ናትና በአማርኛ ስማቸውን ከጠራን ስለሚሰሙ እሱን አስጨናቂ ብለን ነው የምንጠራው ሰውየውን ሴትየዋን ደግሞ እንደ ልቡ ዋና ባለቤቷን ከሄደች ሆነ ቦታ አትመለስም ሚስትየው ማለት ነው ሚራን ደግሞ ጠፋብኝ እሷን እቺ ሪሞት አምጪው ነው ተለየረ ሳስታውሰው ነግራለሁ እሱ እና ለሁሉም ስም አውጥተንላችኋል እኛ በራሳችን ሚራ ካልኩኝ ለምን ሚራ አልሽ ትለኛለች አጠርታ ስለኔ አልሽ ስለምትል በራሳችን ኮድ አውጣው ምን ጠራት እና የልጅ ሚስት ደግሞ አለች የወንድ ልጅ ቤት እስከሚሰሩ ድረስ እነሱ ጋር ነው የሚኖሩት እስከሚወጡ ድረስ በእነሱ ባህል ይመስለኛል እና ተሰርቶላት ነው የገባችው ባሏ ጥሩ ነው እሱ ያዝነደናልና ደህና ሰው ነው ምንለው እሱን ሚስትየው ደግሞ እሱንም ረስቸዋለሁ ታስታውስ ነግራለሁ መታወጣላት ያቺ ነች ጓደኛሽ ነበር በቃ እየኖርን የምግብ ችግር የለም ምግብ እንደፈለግን የሀበሻ ነው የምንሰራው ስጋ አለ ኪችኑ እንዳልኩ ከራቅ ያለ ስለሆነ ጥብሳችንን ጠብሰን ድፎ ደፍተ ምናምን ነው የምንበላውና ጥብስ የተጠበሰ ቀን በጣም ነው የሚሸተው ቤቱ ሴትዮዋ ደምጣለች ከቤቷ ማለት ነው ሹሪሃ ምንድነው የሚሸተው ማለት ነው ባረብ ምንድነው የሚሸተው ምንድነው ብላ ስትመጣ እኛ ድብቅ በምግብ አንጎዳም ሰውየው ቢጎዳንም
በምግብ ችግር የለም። ወተቱን እንጠጣለን፣ እንደፈለግን እንኖራለን። ግን ስራው ማስጨነቅና ማስጨነቅ ነው። በቃ ደሞዝ መክፈል የለም። እውነትም አስጨንቃለች። አስጨናቂ ነው። አስጨናቂ። ከዛ እኔ እዚህ አጋጣሚ የሰፈሬ ልጆች እዚህ ያልኩክ አውቶቢስ ተራ ልጆች ሲሄድም ስልክ ይዤ ነው ሄድኩት። ሲልኩኝም እዚህ መጥቼ ነው። ያው እንደ ቤተሰብ ነኝ ከነሱ ጋር ቤተሰቦቼ ነው ምላቸው። በልጅነቴ ገብቼ በልቼ ጠጥቼ ያደኩበት ቤት ነው። ከዛም በኋላ እዛ ስላለች አንድ ልጅ የነሱ ልጅ የሷን ስልክ ይዤ ነው ሄድኩት። እደውልላታለሁ። ስልክም የለኝም ያቺ አላት የመጀመሪያዋ ሴትየዋ ደብቃ ገዝታላት፣ ሰውየው አያውቅም። እንዳልኩ በጣም ኃይለኛ ነው። ከዛ በሷ ስልክ ደወልኩ። ከዛ መልኬ አዲስ አበባ መጥቻ ዱባይ መጥቻለሁ እንዲህ ስላት አሁን ቋንቋ ልመጂ፣ ቋንቋ ካልለመድሽ ብትጠፊም ይከብድሻል፣ እንደምንም ብለሽ 1 አመት ስሪ ያለችኝ። በቃ እንግዲህ ምንም አማራጭ የለኝም። ስቃዩ እንዳለ ነው አልኩ፣ ለቅሶ እንዳለ ነው። በቃ ልጅቷና እኔ ሲከፋን ተቃቅፈን ተያይዘን እያለቀስን አንዴም እየሳቅን እያለን አመት ሞላኝ። ሲፈልግ ሲሰጠን ሲፈልግ እየከለከለን ልክ አመት ሲሞላኝ ደግሞ በአረብኛ እኔን አያወሩኝም። ለሷ ንገሪያት ብለው ነው የሚነግሩኝ። ስለዚህ ቶሎ አረብኛ መልመድ አልቻልኩም። ከዛ በኋላ ልጠፋ ስል ጓደኞቼ እሷን ጥለሻት ከጠፋሽ ታስይዝሻለች አሉ። እሷንም ይዘሻት አንድ ላይ ጥፉ። ከዛ እሷን ለማሳመን እንግዲህ እዳ ነው። ፈሪ ናት፣ የክፍለ ሀገር ልጅ ናት። እንዲህ ብዙ እንትን አይደለም። ከቤት እንደወጣች ነው ወደ ዱባይ ሄደችው። አሳመንኳት፣ በጣም አሳመንኳት፣ እያባበልኳት ምን እያልኳት እሻለች ልንጠፋ። እሷ 2ኛ አመቷ ሊሞላ ቀናቶች ሲቀራት፣ እኔ ደግሞ 1 አመት ሲሞላኝ ማለት ነው። ከዛ ተመካከረን። እነሱ ተሳፍረው ሻርጃ ይሄዳሉ ቤተሰብ ጋር ሁሉም ማለት ነው እንዳለ ቤት ውስጥ። አዎ ከአባትየው ውጪ ሁሉም። ሴትዮዋ እናት ስላላት እናቷን ጥየቃ ይሄዳሉ። ከዛ እሱን ቀን አመቻቸንና ሲሄዱ 3 ቀን 4 ቀን ያድራሉ። ሰውየው ያቺ ሚስቱ ጋር የሚሄድ ቀን ይሄዳል፣ እኛ ጋር የሚመጣ ቀን መጥቶ ቤቱ ገብቶ ይተኛል። ይሄን አምጦ ምግብ ስጡኝ ይሄን ስጡኝ እንሰጠዋለን። ከዛም በኋላ ሄዱልን። በቃ ተሰብስበው እኛ ተዘጋጀን። እኔ ጓደኞቼ ጋር ደወልኩ፣ ነገርኳት። እቺ አሁን ለምለ ማለት ነው ከቤታቸው ውስጥ ምን ይዤ ልውጣ፣ በቃ የሆነ ነገር ሰርቄ ይዤ መውጣት ፈለኩ። እና እቺ አገባች ያልኩክ ልጅ ዳይመንድ አሁን መሬት ላይ ቢወድቅ ምን ወስደው አይመስለኝም። ዝም ብሎ ነገር ነው ለካ፣ እንደ ወርቅም አይደለም፣ የሆነ ሲልቨር ነገር የሚመስል ዝም ብሎ ኖርማል ነገር ነው። በእቃ ሙሉ ነው የሰጣት ሲያገባት፣ እንዲህ በሚከደን ማለት ነው። ገልብጬ አይቼው ነው ቀለበቱን ዳይመንድ የሚለውን ጽሑፉን አይቼ ዳይመንድ መሆኑን ያወቅኩት። ከዛ ከሱ ላይ ልውሰድ አልኳት ጓደኛዬ፣ ይዤ ልውጣ ስጠፋ ስል ምንም ነገራቸውን እንዳትነኪ ያለችኝ። ምክንያቱም ከዚህ በኋላ አንቺ ራና ወይ ነው የምትሆኚው፣ ወረቀት የለሽም፣ ስትሄጂ ወደ ሀገርሽ ታስረሽ ነው የምትሄጂው። ካረጉኝ ነገር አንጻር ማለት ነው የሆነ ነገር ይዤ መውጣት ምንም ነገር እንዳትወስጂ፣ በእናትሽ ብለምናት ብታመጪውም ሌላ ሰው ነው የሚወስድብሽ፣ አንቺ ትታሰሪያለሽ፣ ያቀበልሽው ሰው ይወስደዋል። ስለዛ እነሱ ደግሞ በሌላ ወንጀል ይከሱሻል፣ ወደ ሀገርሽ መግባት አትችይም። ያው ይሄ ግንዛቤው ስላልነበረኝ እሺ አለን። በቃ ተዘጋጅተን ወደ ሰው ከአንድ ሀገር ወደ አንድ ሀገር ሲሄድ ስንቅ ይዞ ምግብ ይዞ እንደሚሄደው ምግብ ሰርተን በሳህን አድርገን እየጠፋን ከሰዎቹ ቤት በጎርጓዳ ሳህን አድርገን የእነሱን ልብስ ለብሰን አጋጣሚ እኔ ደጅ ምናምን ስጠርግ ዱባይ ታክሲዎች ምናምን አሉ ሌላ ዜጎች ሚነዱ እና ዝም ብሎ ለከፋ ምናምን ያወራሉ። እዛ እኔም ቀልጠፍ ያልኩኝም ስለሆንኩኝ እንዴት ነህ ምናምን ብዬ ሰባ ብር ያወርቼ ስልክ ተቀበልኩት ስለማልችል ቋንቋ። ከዛ ለሷ ሰጠዋት። አወራችሁ እሷ እንዲህ መሄድ እንፈልጋለን ምን ቀን እንደውልልሃለን አለችው። በዚህ አጋጣሚ ነው የሚያስጠፋን ሰው ያገኘ ነው እና ያለንበት በጣም ሩቅ ነው ከዱባይ ኮርፊከን የሚባል የሆነ እንዴት ብዬ ልንገር አገር ቤት በቃ ተሳፍረ የምትሄድበት የሆነ በጣም ሩቅ የሆነ እንደሱ አይነት ቦታ ነው ያለ ነው። ከዛ ወጣን። ሲመጡ ግቢ ከፋች እንዳያጡ በሩን ክፍት አድርገንላቸው ውጭ እንዳያንኳኩ ማለት ነው። በሩን ክፍት አድርገነው በድንጋይ እዛ ሌባ የለማ ምንም ቃህንም ጥለብት ሄድ በሩን በድንጋይ ያስደግፈን ወጣን። ሰውየው መጣ፣ መኪና ውስጥ ገባን፣ ወጣን አልናቸው የሰፈሬ ልጆችን። ከዛ ሲም ካርዱን አውጡና ወርውሩት አሉ በሱ እንዳይዟችሁ። ሲም ካርዱን ወረወረን፣ መጣን። ሻርጃ ነው ገባን።
ከዛ እየሰራን ፉል ታይም ገባን ሁለታችንም አጋጣሚ አገኘን ፉል ታይም ጠፍተ ስትሰራ 1200 ብር ነው የሚከፈል እዛ 500 እዚህ 1200 ከዛ እየሰራን ሌላ ጓደኛ አገኘው እኔ ጅማ ማቃት ማለት ነው አጋጣሚ ሱፐርማርኬት ሲሄድ አገኘዋት እዛ የትነሽ ሮማ ምናምን ስለኝ እንደዚህ ምን እየሰራሽ ፉል ታይም ለምን ነይና እኔ ጋር ፓርት ታይም ትሰሪያለሽ ፓርት ታይም በሰዓት 25 ድርሃም ይከፈልሃል ለምን እሱን አሰሪም የት ሆናለሁ ስላት እኔ ጋር ትሆኛለሽ ሩሜት አለ ተከፊና ሼር ተደርጎ 500 ድርሃም አጋጭተን እንከፍላለን እንዴት ትሰሪያለሽ አለችኝና ወሰደችኝ ወደ ዱባይ 500 ድርሃም በየወሩ ለብኪራይ ልትከፍሉ ማለት ነው አንድ ሰው 500 ድርሃም አንድ ሰው 500 ድርሃም 4-5 ሆኖ ነው የሚኖረው ፓርት ታይም ስትሰራ ፍራንክ ታገኛለህ በሰዓት 25 ብር ይከፈልሃል ከዛ አሻልኳት እሱ የተሻለ ነው ነፃነትም አለው እንደፈለግሽ ትኖሪያለሽ አለችኝ እሺ ብዬ ሄድኩኝ እሷ ጋር እዚህ ነገርኳቸው እዚህ ታይሮማን አትጂ እዚሁ ተደብቀሽ በሰሪ ይሻልሻል ሲሉኝ በቃ እኔ ፍራንክ ማግኘት ፈለኩ እዛ የሚያቃጠልኩት ጊዜ አለ እዛም በኋላ ተያያሉኝ በቀን ቢቢያቸው ሄድኩ 8 ወር ሰራው ቢሆንም የተሻለ ነው እንዳልኩ ኮንዶሚኒየም 35 ብር ተገዛ ብያለሁ ከዛ መጣው በቃ ወጥሬ ወረቀት እየበተንኩ ተበተናለ ወረቀት ተወጣና ህንጻው ላይ ክሊነር ትፈልጋላችሁ የሚያጸዳ ኮንታክት አርጉኝ ቁጥርን ጽፈ እንዲ በቀዳዳ በሁሉም በየቤታቸው ከስራ ሲመጡ ብዙ 20 ሊያገኙ ይችላሉ እኔ ብቻ አይደለም ብዙ ሰው ነው የቀናቸውን አንስተው ይደውላሉ ከዛ ተመጣለ ታጸዳለ እንደዛ ነው እንግዲህ ፓርት ታይም 4 ሰዓትም ይፍጭ 5 ሰዓትም ሰዓት ተይዞ ይከፍሉሃል ማለት ነው እነሱ እንደዛ ያልኩኝ እየሰራው ያው መረዳው ቤተሰብ ስለሌለኝ ከዛ የሆነ ሰዓት ላይ ተያዝኩ መጣው አንድ ወር ከ22 ቀን አሳሰረኝ ሰውየው አስብ ጄኔራል ወይ የሆነ ነገር ብቻ ብያለሁ አላቆም ስሙን ግን ብቻ የሆነ ከፍ ያለ ስልጣን ያለው ሰው ነው የጠፋንበት ሰው ልክ ስትያዝ ይጣራላ ፓስፖርቷን አንጣ ተብሎ ሲጣራ ሲመጣ እስር ቤት ሲያይ በቃ እንዲ ሊይዘኝ ነው ያለ በቃ ሰደበኛው ቋንቋውን አላቀውም ፓስፖርቱን አንጣ ሲባል አልሰጥም አለ ፓስፖርቴ ኤክስ አላረገም ስለዚህ እሱ መስጠት አለበት ኤክስ ቢያረግብኝ አይዲሲ ፓሲ ነው ምናምን በነጭ ወረቀት ይልኩኛል ስላላደረገ የግድ እሱ ፓስፖርቱን ማምጣት አለበት አውቆ ጸጥ ብሎ ቁጭ አለ እሱ ወር ከ22 ቀን አሳሰረኝ ታሰርኩ ብታሰርም አይደብርም በቃ ተቀስቅሰ ነው የምትበላው ከእንቅልፍ እኔ ወደ ኢትዮጵያ ብቻ ነው መምጣት የማልፈልገው እንደዛ ሆኖ መምጣት አልፈልግም እዛው ይሻለኛል አበቃ አልፈልግም ምክንያቱም ምንም የሚያስመጣኝ ጉዳይ የለም ወደዚህ ከዛ ወር ከ22 ቀን ከታሰርኩኝ በኋላ አመጣና ወረቀቱን ሰጠ ፓስፖርቱን ሰጠ ከዛ አጋጣሚ ሆኖ የረሳሁት ነገር እስር ቤት ውስጥ ሆነን ሄለን የምትባል የላፍቶ ልጅ ናት እና ተዋወቀን እሷ እጇን ሰታ ነው ማለት በቅቷት ሁለት ወንድሞቿን ወሰደች እሷ ምራናዊ ሆና ነበር መስራው አጋጣሚ ሆኖ 8 አመት ሰራች ሳትገኝ ሁለት ወንድሞቿን ካስገባች በኋላ በቃይም ብላ እጇን ሰታ ታስራት ነው የተገናኘ ነው እኛ የተያዝን ቀን ሙቀት ነው ዱባይ ብርዳቸው ነው ኤሲ ምናምን አይከፈትም ብርዱ ቁርጥም የሚያደርግ እንዲጅህን ሚሰነጣጥቅ ነው ብርዳቸው በጣም ከባድ ነው እና እስር ቤት ውስጥ ሆነን እቺ ሄለን ያልኩህ በጣም ቀጫጫና ትንሽዬ ናት ጥፋት ስታጠፋ እነሱ ካሜራ ሽንት ቤት ብቻ ነው የሌለው ሁሉም ቦታ ካሜራ አለ እስር ቤት ውስጥ ያዩሃል ከዛ ሲደብረንኛ ወይ መዝሙርን ዘምራለን ወይ ዘፈን ምናምን የሆነ ባልዲ እየመታክ ምናምን ነገር ኢትዮጵያ በእንትን በማይክ ይቆጣሉ ጸሎት አድርጉ ከዚህ ውስጥ እንድትወጡ እንዴት ተጨፈራላችሁ ምናምን ብለው ይቆጣሉ ከዛ ጥፋት ስታጠፋ ኤሲ ያበሩብሃል ኤሲ ከበራ ማበድህ ነው ቀዝቃዛ ነው አየሩ እነሱ እንደገና ሌላ ቅዝቃዜ ሲጨምሩ ቅጣት ነው ከዛ እንደሱ ሲያደርጉ እሷ በጣም ሰውነቷ ትንሽ ስለሆነ እኔ ደህና ነኝ ይሄን አላክልም የዛኔ ክልል አርጌ አቅፋታና እኔ እሷን እዚህ ጋር አርጋትና እኔ ከልላታለሁ እሷ ያንን ውለታ አርገዋለች ከዛላ ነገርኳት ፋሚሊ የለኝም እንዲ ነው አንዴ ያለቅሳለሁ አንዴ ስቃለሁ የሆነ ነገር በቃ የሆነ ተነክታለች ባወራዋት እኔ ማንንም እንኳን አይቀበለኝም ከትብይስ እንደወረድኩኝ ከኤርፖርት እንደወጣው
መኪና ፈልግና ወደ ጅማ ተራ ደግሞ የዛኔ አየር ጤና ነበር ወደ ጅማ ነው የሚሄደው ምናም በያወራታለሁ ከዛ የኢትዮጵያ ምግብ ግን ምን አማራሽ ትለኛለች ጎመን በድንች እኔ ቀድሜሽ ከሄድኩ ጎመን በድንች አሰርቼ እናቴን ይዤ ጠብቅሻለሁ ኤርፖርት እንደዚህ ተከፍተሽ አትሄጂም አለችኝ እኔ ከቆም ነገርም አልቆጠርኩትም እንደጋጣሚ ሆኖ እሷ ከኔ ቀድማ ሄደች ከዛ ኋላ ስልክ ወንድሟ ዛ ሁለት ወንድሞቿን ወስዳለች አላልኩ የሁለት ወንድሞቿን ስልክ የአንደኛው ሲሳይ ይባላል አረሳውትም የሱን ስልክ ጽፋልኛለች ከዛ ሮማን ትኬት ቆራጪ በብሬ ነው የሚቆረጠው ትኬት ጓደኞቼ ጋር ደወልኩ ልብሴና አቀበሉኝ ትኬት ቆረጡልኝ ሰውየው ፓስፖርቴን ሲሰጥ ማለት ነው አዘጋጂ ስባል ዝም ብዬ ሲሳይ ጋር ደወልኩ ወንድሟ ጋር ሲሳይ ሮማን ነኝ ሄለን ጓደኛ ነኝ ወደ ኢትዮጵያ ነገ ሄዳለሁ አልኩት እሺ አለኝ ዘጋሁት ስልኩን እንደተባለው ነገ ሮማን ነው ውጪ ተባልኩ ወሰዱኝ እዛ በካቴና አስረው ውስጥ ከገባ በኋላ ነው የሚፈቱ የሚለቁ መንገድ ላይ ከለቀቁማ ተጠፋለህ አጠፋለሁ እኔ ድጋሚ ቢለቁኝ ማለት ነው አስገብተው ውስጥ ማትወጣበት ጋር ስትገባ ካቴናው ልቀው ለቀቁኝ በቃ እዛ ገባው ተሳፈርኩኝ እንግዲህ ማይቀረው ኢትዮጵያ መጣሁ ቤት መግባት አልችልም ያለኝ አማራጭ በቃ ኢትዮጵያ ነው እዛ ብዙ ሰዎች አሉ አውሮፕላን ውስጥ እየዘመሩ ተደስተው እየዘመሩ እየጸለዩ እግዚአብሔር ይቅር ይበለኝ አሁን ላይ ኢትዮጵያ ደርሳችኋል ምናምን ሲባል በተከሰከሰ እኔ በወደቀ አውሮፕላኑ በቃ ባልመጣ በቃ የት ነው መሆነው ቤት አለሽ ብላኛለች ምንም ስለቤት ምንም አይነት በቃ እንትኑ የለኝም እኔ ፍላጎቱ በቃ አልፈልግም እዚህ መኖር አልፈልግም ነው እኔ በቃ ተከሰከሰም አውሮፕላኑ ወረድን ከዛ ዝም ብዬ ሄለን እንደገና የሷንም የወንድሟንም ነው የሰጠችኝ ብያለሁ እና በትንሽ ወረቀት ጽፌው ስለነበር እየወጣሁኝ የሆነ እንትን ውስጥ ኤርፖርት ውስጥ ትንሽ ክፍል አልጋ ምናምን ተብሎ እንትን ሆቴል ምናምን ተብሎ የሚጻፍ ነገር አለ አይደል ሂደህ እንድታድር እሱ ጋር የሆነች ልጅ ቁጭ ብላለች እዛ እናቴ አንዴ ስልክ ታስደውይኛለሽ አልኳት ስልክ አለኝ ግን አይሰራማ የዱባይ ነው ሰጠችኝ እሺ ብላ እዛ ደወልኩኝ ሄሎ አልኳት ኢትዮጵያ እኮ ገባው ስል እና እኛ እኮ ተሰብስበን ደጅ እየጠበቅንሽ ነው አለች ቃውን ላለማልቀስ እንባዬን ቆጣጠረዋለሁ ከዛ ወጣው ከዱባይ አይደለም መስለው ሻሽና ስሪ የሆነ ነገር መስዬ ማን አለኝና ማን በኔ ይደነግጣል ከዛ ስወጣ ደጅ ላይ አበባ ይዘው መኪና ይዘው እናቷ አበሻ ቀሚስ አድርገው ቆመው ጠበቁኝ አለቀስኩ ራሴን መቆጣጠር አቃተኝ እነሱን ሳይ ከዛ ቤት ይዘውኝ ሄዱ ላፍቶ ነው ቤታቸው ከዛ ጎመን በእንትን አሰርታ እንዳለችኝ አሰርታ ጠበቀችኝ እናቷ እንደ እናቴ በእንትን ማታ ስለሆነ የገባ ነው በመዘፍዘፊያ የለም የድሮ የብረት መዘፍዘፊያ የለም በሱ ከላይ ናጠቁኝ ሁሉን በቃ ህይወቴን ነግራቸዋለች እሷ አደርኩ ከነሱ ጋር ከዛ ጠዋት ተነሳው ጸጉሬን ተሰርቻለሁ የተሰራው ጸጉሬ ላይ ተጣብቋል ሲያዝ የተሰራውት ማለት ነው እንዴት እንዲሆነሽ ትሄጃለሽ እሳቸውም ተቆጡ ከዛ ጸጉር ቤት ሄድኩኝ ተፈትቼ እንደገና እንደ አዲስ ተሰርቼ ቆንጆኝ ስመጣ አንቺ ነሽ መሰልሽ ልጅ እንደዚህ ብለው በቃ አዘኑ ሸኙኝ ወደ ጅማ ሲሸኙኝ እንዳልኩ እቺ ጓደኛዬ ጋር ነው ሄድኩት ተቀበለችኝ ወጣ እዛም ከመሸኔ የገባሁት ምን የሚያስኩት ነገር የለም ለጎረቤት የሆነ ነገር ይገዛል ለምታቀው ነገር ይሰጣል ምንም በቃ ባላሰብኩበት ሰዓት ነው የተያዝኩት ከዛ ምን አስጨነቀሽ አለች ከቤት ባላለች እቺ ጓደኛዬ አደርኩኝ እሷ ደግሞ ለዘመዶች ለጎረቤቶች እህቴ ከዱባይ የመጣች ነው ብላ ወጥ ሰርታ ሁለት አይነት ምናምን ዳቦ አስጋግራ ኬክ አስጋግራ በቃ ደስ እንዲለኝ አይነት ከዛ እቷ የመጣች ነው ምናምን የምንገባበት እሷ ያለችበት ቦታ ኮንዶሚኒየም ያልኖርንበት ነው አዲስ ነው እኔ ከዛ በፊት ከናቴ ጋር የነበርኩበት ቦታ ሌላ ቦታ ነው አያውቁኝም እና እህቷ እንደሆንኩ ነው ስለዚህ አዲስ ሰፈር ስለሆነ እህቴ ብትልም አያውቁንም አዎ እህቴ እየመጣች ነው ብለው ከዛ ጧት እንኳን ደስ አለሽ ብለው መጡ ሰው የሆነ ነገር እንኳን ደስ አለሽ ብሎ ሲመጣ የሆነ ነገር እንኳን ታቀርባለ እኔ ምንም የለኝም ከአንድ ሻንጣ ነው ግማሹን እንደውም ሲያዝ
ስልኮች ላፕቶፕ ምናምን እንደዚህ ማጸዳላቸው ሰዎች ሰጥተውኝ ነበር። እሱን ሁሉ ወስደውብኛል የቀሩት ወደ ኋላ ማለት ነው። ሁላችንም አይደለም የተያዝነው ወረቀት የሌለን ብቻ ስለነበረ ከዛ መጣው ሰውቃ ሆንኩ። በቃ አልፈለኩትም። ቤት እኮ አለሽ 600 ብር አከራይቼልሻለሁ። የዛኔ 600 ብር ይከራያል። የ3 ወር ይኸው 800 ብር አለችኝ። ምንም ቤቱንም አላየሁትም። እኔ መሄድ ነው የምፈልገው። በቃ እኔ ኢትዮጵያ መኖር አልፈልግም። ምክንያቱም በጣም ብዙ ዋጋ ከፍያለሁ። ልጅነቴን እንደ ልጅ አልኖርኩም። በጣም ስሰቃይ ነው የኖርኩት። አንድ እናት ብትኖረኝ ቤተሰቤ ዘርማንዘሬ እናቴ ሞተች ቀን ዘርማንዘሬ አለቀ ማለት ነው። የኔ አበቃ። የምታውቂያቸው በቃ እማቃት እሷ ነች። አለቀ በቃ። የኔ ፋይል ተዘጋ ስትሞት። በዛ ላይ ማይሆን አሟሟት ነው የሞተችው። መኪና ገጭቷት ነው የሞተችው። ለኔ ከባድ ነበረ ከምነግርክ በላይ። እና ለቅሶ ሰፈር ውስጥ የሆነ ሰው ከሞተ ሮማን ነይ ለቅሶ እንሂድ ሊሉ ሲጠሩኝ ከቤ ካለች ወይ ለቀባሪ ማርዳት ለሊት ነው ሄደችው ትላለች። እሄድና ለዛ አላቀህም ማላቀሰው ቤት ሁሉ ነው ይሄድኩ ማለቅሰው ለእናቴ ብዬ ማለት ነው። ስገባ ያንን ሰውዬ እንትናዬ ብያለቅስና አቡዬ እናቴን አቡዬ ነው ማለት አቡዬ አንዳንዴ የለቅሶኛ ቤቶች ሰዎች ራሱ ማናት አያቁኝማ። አንዳንድ ሰው ደግሞ አራንቺ ልጅ ሆነ ነገር ትሆኛለሽ እያለ ያስወጣኛል ከለቅሶ ቤት በለቅሶ ብዛት ማለት ነው። አይንሽ እንዳይጠፋ አረ እንደዚህ እንዳትሆኝ የማይለኝ ሰው የለም። እግዚአብሔር ለታሪክ ያስቀመጠኝ ሰው ነኝ። ከዛ እንደገና ወደ ሌላ ቦታ መሄድ ፈለኩ። ኩዌት ነው የት እንደሆነ ብቻ ልሄድ ለኤጀንሲ ፓስፖርቴን ሰጠው። ከዛ ላይ ጨራርሽልሻለሁ ነይና ሜዲካል አድርጊ ምናምን አለኝ። የሰጠውት ጅማ ነው። እዚህ ብራንች አላቸው ወደ መስቀል ፍላወር ነይ ብሎ ጠራኝ። እሺ ብዬ ስመጣ የሆነ ሰውዬ ይጮሃል ህንጻው ላይ ማለት ነው። የጠራኝ ቦታ የነሱ ቢሮአቸው መስታወቱ እንዳለ ተሰባብሯል። ሚስት ሞታበት እሱ ልኮ እዛ ሞታበት ነው ለካ። ከዛ ምንድነው ብዬ ደነገጥኩኝ እኔ። አይ እንደዚህ ተፈጥሮ አለችኝ። ወጣ ብሎ ቡና የምታፈላ ልጅ አለች እዛው ላይ። ከዛ እንዴት ምናምን ስል ሚስቱ ልኮ ከሰው ተበድሮ እንደዚህ ሆኖ ሚስቱ ሞተች። ኮምፒውተራቸው አልቀረው ምኑ እንዳለ ቤቱን ውድብ ነው ያረጋባቸው። ቢሮአቸውን መስታወቱን ሰብሮ ገብቶ ማለት ነው። ደነገጥኩ በጣም እኔ። ከዛ ከቤ ጋር ደወልኩ። ከቤ ቢሮው ጋር እኮ እንደዚህ ተፈጥሮ እየተረበሸ ነው ብዬ ስነግራት ሮማን እንዳታድሪ አዲስ አበባ ቶሎ በይና ነይ ያለችኝ። ከዛ ወደ ሰፈሬም አልሄድኩም። ያኔ እነሱ ናቸው ከዚህ ከሰፈር ከአውቶቡስ ተራ ያሸኙኝ ምንም ስላላመጣውላቸው። እዛ ያለችው ሮማን እኮ ተይዛ ገብታለች ብላቸዋለች እንጂ እነሱ ጋር አልደረስኩም። ሰው እጅህንም ይጠብቃል ባይጠብቅም ታስባለህ አንተ። ከዛ ተመልሼ 7ኛ ሄድኩኝና ሌሊቱን ተጉዤ ወደ ጅማ ተመለስኩ። በቃ አትቺ ሮማን አንቺ ምን አለሽ? አንቺ ብትሞች እኮ ሁሉም ነገር ቀረ። አበበች እኮ አንቺን እናቴ ናት አበበች እኮ አንቺን ወልዳ ስለሞተች ባንቺ ትጠራለች ያበበች ልጅ እየተባልሽ አንቺ ከሞትሽ ግን አበቃ ህይወትሽ። እሷ ነው በዛ ሰዓት ወልዳለች። እሷም ላይፏ እንደኔ ነው በቃ በመከራ ያለፈችው። ተይ ሮማን ብላ ተቆጣች። ስራ እንሰራለን አንቺ እንጀራ ጋግረሽ ትሸጫለሽ፣ እኔ ደግሞ ዋሽ ማሽን ገዛን ልብስ እያጠብን እንጀምር ስራ። ኮንዶሚኒየሙም አዲስ ነው። ሳልፈልግ አማራጭ ሳጣ እሺ አልኩኝ። ከዛ ኮንዶሚኒየሙ የኔ ቤት ተከራይቷል። አስለቀቅ ነው ወጣ ጀመርን ስራ አንቺ ቤት ውስጥ። አዎ እኔ ጋር ጀመር። የሷ ትንሽ ወደዛ ነው የኔ መንገድ ዳር ነው ፊት ለፊት ላይ ነኝ እኔ። ጀመርን ስራ። እኔ እንጀራ የዛኔ 3 ብር ነው እንጀራ የሚሸጠው ነጭ እንጀራ ያው። ከዛ እየጋገርኩኝ 20 እንጀራ 30 እንጀራ እየጋገርኩኝ ቁጭ አረጋለሁ። ከዛ ከድሮም ራሴን እጠብቃለሁ ማለት መቆሸሽ ሆነ ራስን መጣል አልወድም። ከዛ እንጀራውን አስቀምጬ ስወጣ ወይኔ እቺ ልጅ አታሳዝንም እንጀራ እኮ ነው የሚሸጠው ይሉኛል። ከዛ በኋላ ወይኔ ከቤ እንደዚህ እኮ አሉ ምናምን እላታለሁ። ከዱባይ መጣ አታሳዝንም እንጀራ ትሸጣለች ይሉኛል። ይበሉ ታያቸው ትላለች። ከዛ እሷ ልብሷን ታጥባለች፣ እኔ እንጀራ እሸጣለሁ። እንጀራ ያልተሸጠ ቀን አኮርፋለሁ። በቃ አላወራም እና በጣም ነው የምናደደው። ዝም ስል
ሮማን እሺ አንቺ እንድታወሪ 10 እንጀራ ልግዛ ትላለች ከቤ እሷ ማለት ነው። በጣም ትጨነቃለች። እሷ ኩርፊያ አትወድም። በጣም ቻይ ናት። በጣም ሆደ ሰፊ ናት። ባሰኝ ብላ የምታለቅሰበት ጠንካራ ሰው ታውቃለህ። እኔ ደግሞ እንደዛ አይነት አይደለሁም። ከዛ እያልን ለምን ውሃ ሃይላንድ ለስላሳዎች ምናምን ፍሪጅ ገዝቼ ደግሞ ባነር እዚህ ጋር ለጥፌ ለምን እንዲህ አላረግም አልኳት። ጥሩ ሀሳብ አለች። ከዛ ሆቴል ምናምን የሚሰሩ ሰዎችን እስቲ አንዳንድ ሳጥን ስጡኝ እንዲህ ላደርግ ነው ምናምን ስል አንድ ሁለት ሰዎች ሰጡኝ የለስላሳ ሳጥን። ከዛ ቀዝቃዛ መጠጦች አሉ በዚህ ደውሉልን ምናምን ብዬ ፎቁ ላይ ብረቱ ላይ ለጠፍኩ። ውሃ አለ ምናምን ብዬ ሰው ቤቱ የሚቀም ሰው የዛ ሰዓት ሱቅ ሩቅ ነው። ኮንዶሚኒየሙ እንደነገርኩ አዲስ ነው ገና ሩቅ ስለሆነ መሃሉ ሰፈሩ ጭቃ ነው። ዝናብ ሲዘንብ አያስገባም። እኔ ደግሞ ዳር ላይ ነኝ። ከዛ ቁጥሬን ያዙት የተወሰኑ ሰዎች። እዛ ሮማን ውሃ አንጪ ይባላል። ቦርሳ አድርጌ በቦርሳ ይዤ ከዚህ ተነስቼ እዛ ጫፍ እዛ የሆነም ደግሞ ይደውላል ከዚህ ተነስቼ እዛ ጫፍ ከቲፕ ጋር ነው የሚሰጡኝ ፍራንኩን። አሪፍ እየሆነ መጣ ስራው ማለት ነው። ከዛ እየተባለ በቃ ቢራስ ቢጨመርበት ተባለ። ማታ ደግሞ ጨብሲ ሲያረጉ ሲዘንብ መውጣት ስለሚከብዳቸው ቢራ የሚደረግ ቢራ ተጀመረ። ከዛ መኖር ተጀመረ። በቃ አሪፍ አሃ እንደዚህም ለካ ይኖራል። ከዛ መልመድ እንቅልፍ መተኛት መቻል አለ። ዱባይ እንቅልፍ የለም። ማን ያስተኛሃል? ስራ ነው። ስለዚህ እንደፈለኩ ተኛና የሆነ ሰዓት ነው። ከዛ እየተባለ አሪፍ ሆንኩ። ከዛ ኮንዶሚኒየሙ ደግሞ እታች ደረጃው ታች ላይ ደግሞ ትልቅ ነው በጣም ጅማ እንዲ ሰፊ ብዙም እንደ አዲስ አበባ አያስጨንቅም። ባልቦላዎች እንደዚህ አሁን እዚህ ባልቦላ በረንዳ ላይ ነው የሚደረገው። እዛ ደግሞ ሁሉም ባልቦላዎች አንድ ላይ ከታች ነው የሚቀመጡት። የነሱ ቦታ በጣም ትልቅ አለ እንደዚህ መሬቱ ላይ። እዚህ ጋር ተጠራርጎ ቡና ቢፈላስ ምናምን ተጀመረ አይደል? እስቲ ምናምን ብለን ቡና ማፍላት ስንጀምር አረን መርቅላት ስራዋን ምናምን እየተባለ ምርጥ ሆነ። ከዛ ሰራተኛ ተቀጠረ። ጁስ ምናምን መስራት ተጀመረ። እንዲህ ማለለካ በቃ ተረሳ። አረብ ሀገር መሄድ በቃ ኢትዮጵያ መኖር። ከዛ ጥሩ ሆነ በቃ እግዚአብሔር ይመስገን እየኖርኩኝ በመሃል ደስ ይላል ግን አይደለ ማለት እንደዛ ላይክ ፕሌን ላይ ስትመጪ የነበረሽ የመጨረሻዋ ስሜትና ከዛ በኋላ ደግሞ እንደዚህ ሰርተሽ በጣም ደስ የሚል እንቅልፍ ተኝተሽ ዋው ለካ ደስ ይላል ሀገሬን ብለሽ ማሰብ እኔ በጣም አላቅም ላንቺ ምን ሊሰማሽ እንደሚል። የእውነት ነው በቃ የእውነት በቃ ምንም እንደ ሀገር የለም። የሰው ቢብለጨለጭ ቢያምር ምግቡ ቢጣፍጥ እንደፈለክ ብታገኝ የተጣልክ ቀን ትጣላለህ። የትም ዞሮ መግቢያ ሀገርክ ነው። ብጠላውም ምንም በሆነው አልጣለኝም ሀገሬ ተቀበለኝ ከነ ምንነቴ። ጥሩ ሆነ። ከዛ ስራ መስራት ተጀመረ። ከዛ ሰው ደግሞ ይነሳና አታገቢም አትወልጂም። በነገር ላይ እሱ ነገር ቢቀር ደስ ይለኛል። ኢትዮጵያ ውስጥ እሱ ነገር በጣም መቅረት ያለበት ነገር ትልቅ ነጥብ ቢደረግበት ደስ ይለኛል። ጥያቄው አታገቢም የሚል አይባልም። በቃ እግዚአብሔር ባለው ጊዜ ነው የሚሆነው። ሴቶች አላስፈላጊ ቦታ እየወደቅን ነው። የማይሆን ቦታ እየተገኘን ነው። ለልጆቻችን አባት እየመረጥን አይደለም፣ እየተጎዳን ነው። እኛ ብቻ አይደለንም። እኔ ሳንዴ ወጣዋለሁ ትልቅ ነኝ። ልጆች ተባ ከዛ በቃ የቀረሽ ሮማን አሁን ልጅ መውለድ ነው። ውለጂ አግቢ ነው መጀመሪያ አግቢ ሳላገባ ስቀር በቃ እድሜሽ ሄዷል። አሁን የራስሽ ነገር አለሽ ውለጂ። ከዛ ትጨነቃለ። ሰው ስትወጣም ስትገባም እንደሱ አይነት ቃላቶችን ሲጠቀሙ ይረብሻል። ከዛ የሆነ ጓደኛ ያስኩኝ አብረን እያሳለፈን ማግባት አይፈልግም፣ ትዳር አይፈልግም፣ ግን ዝም ብሎ ከኔ ጋር ላይፍ ማሳለፍ ይፈልጋል። ከዛ በዚህ መሃል በቃ እኔ አብሮኝ ማያገባኝ መውለድም አልችል ለልጄ አባት መሆን ማይችል ሰው ከሆነ ምን ያደርግልኛል ይሄ ሰው ቢቀርብኝስ እያልኩኝ መሃል ላይ ሐሳቤን እንትን እያልኩኝ አሁን ከልጄ አባት ጋር ተገናኘን በአጋጣሚ ማለት ነው። አዲስ አበባ ልጅ ነው። ከሱ ጋር ቱር ነው የሚያደርገው። የራሱ መኪና አለችው። እዛ የሆነች ጓደኛዬ ነበረችና የሷ ሰርግ ነበረ።
እሷ ሰርግ ላይ ማታ ነው ፕሮግራሙ። የእሷን ሰርግ አምሽተን የፕሮቴስታንት ሰርግ ነው። ከዛ መጠጥ ምናምን ስለሌለው ጓደኞቼ ስለነበሩ የእነሱን ፕሮግራም ስንጨርስ ወተን ለምን ፈታ እንልን በቃ ከሰርግ ወተን ማለት ነው ተባብለን የሆነ ቦታ ሄድን። ጅማ ሆቴል የሚባል አለ። እዛ ሄደን እየተዝናናን አጋጣሚ እሱም ያመጣቸውን ሰዎች ወደ ቦንጋ ሄዶ ሰዎቹ የወሰዳቸውን ሰዎች መልሶ እነሱ መዝናናት ፈልጎ አብሯቸው ነው። ከዛ ከጓደኞቼ መሃል አየኝ እና ናይ ብሎ ሲጠራኝ ና ራስህ አልኩት። እዛ መጣ ከኛ ጋር አወራ። አሪፍ ልጅ ነው፣ ቀለል ያለ ነው፣ ወጣት ነው። ተግባባን። ከዛ በአጋጣሚ እኔ የዛኔ ስልክ የለኝም፣ ስልኬ ተሰብሮ ዝግ ነው። ከዛ በኋላ እንዴት አገኝሻለሁ ምናምን ሲል አንደኛው አብራኝ የነበረች ጓደኛዬ ስልክ የሷን ሰጠ ነው። በዚህ ደውልልኝ ገዛለሁ ስልክ እስከምገዛ ምናምን አልኩት። እዛ እሺ ተባባለን። እዛ ጋር ተለያየን። ከዛ በሁለተኛው በሶስተኛው ቀን ገዛው ስልክ። በሷ ያገኘኛል፣ እሷ ቅርቤ ስለሆነች በሷ ያገኘኝ እያወራኝ ምናምን እኔ ትዳር ነው የምፈልገው፣ ማግባት ነው የምፈልገው እንደዚህ ምናምን ሲለኝ ደስ አለኝ። ለምን ደስ አለኝ? አንደኛ የጅማ ሰው አይደለም፣ አያቀኝም። አንዳንዴ ሰው ሲያቀህ የሆነ ነገሮች አሉ አይደል? በቃ ከሌላ ቦታ የመጣ ሰው ነው። ምንም የሰራውት ወንጀል ኖሮ አይደለም እንደዚህ ብዬ ማወራክ። ሲርቅ ርቆ የመጣ ሰው እንዲህ ነው ወሬ እንዲህ ነው ብለውም አይሉትም። አንዳንዴ የሆነ ሰው ጋር ተሆነና ጓደኛ እሷ እኮ እንዲህ ናት፣ እሷ እኮ እንዲህ ነበረች፣ ያለፈ ታሪክን መጽሐፍ እየከፈቱ እያወሩ ብዙ ነገሮችን ያበላሹብሃል። ወድቄ ቢሆን እኮ አይሉም፣ ተሽዬ ስገኝ ነው ይሄን ፋይሎች የሚከፈቱብህ። ከዛም አንፃር እሳይ ብዬ ደስ አለኝ። ከዛ ማውራት ጀመርን። ስናወራ ጆሮው ላይ ይግላል፣ ይሄ ይቀላሉ ከማውራት ብዛት ማለት ነው። በጣም ረጅም ሰዓት ነው የሚያወራኝ። ከዛ ትዳር በምፈልግበት ሰዓት ነው ያገኘሁት። ከሱ ምንም አልፈልግም፣ የራሴ ህይወት አለኝ። ግን ተጋብተን ወልደን ብንኖር የኔ ዘር 20 ልጅን በወልድ አይተካም። እዛ ማውራት ጀመርን። እንዳልኩ አዲስ አበባ ነው ያለኝ። እሺ አልኩ። መጣሁ አዲስ አበባ፣ ተገናኘን። ጥሩ ሰው ነው፣ አብረን አሳለፍን። ከዛ ሸኘኝ። 2 ቀን 3 ቀን እዚያ ያደርኩኝ። ከዛ መገናኘት ጀመርን። አንዴ እሱ ይመጣል እኔ ጋር፣ አንዴ ደግሞ እኔ ወደዚህ እመጣለሁ እያልን በቃ ሽፍት አድርገሽ ወደ አዲስ አበባ እንድትመጪ ነው የምፈልገው፣ እኔ ጅማ መኖር አልፈልግም አለ። ሲኦልም ቢሆን ሄዳለሁ እኔ ከሱ ጋር ማለት ነው። ስለወደድኩት ብቻ ሳይሆን መኖር በቃ ፈልጊያለሁ፣ ወደዋለሁ፣ ማግባት ፈልጊያለሁ። እና ከሱ የመጣ ሀሳብ ነው። እኔ እንጋባ ብዬ ወይ አስገድጄው ስላልሆነ ፈልጎኛል ነው የሚሰማኝ አይምሮዬ። አሁን ሸወደኝ ብዬ አላስብም። እኔ አልተሸወድኩም፣ በሰዓቱ ልክ ነበረ ነው የምልህ። አንዳንድ ሴቶች አሁን ተሸውጄ እንደዚህ ይላሉ አይደል? እኔ አልተሸወድኩም። በሰዓቱ የነበሩት ነገሮች በጣም ትክክል ነበሩ አለኝ። ቤቱን ሽጨው አለኝ። እሺ አልኩኝ። ቤቱን ሳስገምተው 150 ሺህ ተባለ። ከዛ ለጓደኛውን እቺ ከቤል አልኩ ስነግራት የት ታውቂዋለሽ? ምኑንም የማታውቂውን ሰውዬ እንዴት ቤትሽን ትሸጫለሽ? አግቢውና ሂጂ፣ ቤቱ ይከራይ ብላ ተቆጣች። ከዛ መለስ የምትለው ደግሞ ነገር አለ አይደለ? እውነትም እዛ ሄጄ የሆነ ነገር ቢፈጠርስ ምናምን አይነት እስከዚህ ድረስ ሽወዳን የሆነ ነገርን እኔ አላስብም። ከዛ አይ ቤቱ አይሸጥም ወይ ያከራየ ነው በክራዩ ብር እዛ ተከራይተን ነው አልኩት። አይ በፍጹም አለ። ከዛ በዚህ መሃል ያው ግንኙነታችን አልቆመም። እሱም ይመጣል እኔም ሄዳለሁ። ከዛ እርግዝና ተፈጠረ። አረገዝኩኝ፣ አላቅም እንዳረገዝኩኝ። ከዛ ምን ይለኛል? ስፖርት ስሪ ይለኛል። ሩጪ፣ ምግብ እንደዚህ ዝርዝር አውጥቶ ምናምን ነው የሚነግረኝ። የሚለኝም በሙሉ እሺ ነው የምለው። ከዛ ጧት ተነስቼ ይቀሰቅሰኛል ከእንቅልፌ። እሱ ሳይክል ኮርሰኛ ነው፣ ሰውነቱ አቋሙ ምርጥ ነው። በቃ እኔ እንዳልወፍር አይነት እንዲህ አይነት አይደለሁም። የዛኔም በቃ እንዳትወፍሪ ብሎ ማለት ነው። ጠዋት ተነስቼ ዲዲ ኮንዶሚኒየም መስኮት ከፍቶ ነው የሚያዩኝ። ምን ጉድ ነው ብለው ማለት ነው። አልተለመደም እዛ ጋር እንደዛ አይነት ድርጊት።
ገመድ መዝለል ሰፈሩ ላይ መሮጥ ምናምን በቃ ማረገው እና አሪፍ አቋም ነበረኝ። ከዛ ለካ በዛ ሰዓት አርግዣለሁ ሳላቅ ወረደ። ከዛ እኔ ፔሬድ የመጣ መስሎኝ ነው ህክምና ቦታ ሲሄድ ቆረጠኝ በጣም። ህክምና ሲሄድ እንዴ ውርጃ እኮ እንትን ብሏል መድኃኒት አርገሽ ነው አለኝ። ኧረ እኔ ማርገዜንም አላቅም ቢያንስ 1 ወር ከሳምንት ምናምን የሆነው ነገር ነው ይመጣል ብዬ ነው እኔ እየጠበኩኝ የነበረው። ከዛ በጣም ደነገጥኩ አዘንኩም። ደወልኩኝና ባንቲ እንደዚህ እኮ ሆነ ስለው እና አዲስ አበባ አለ። ከዛ አዲስ አበባ መጣው እነሱ ሰፈር ክሊኒክ ወሰደኝ እነሱ ሰፈር። ከዛ ቼክ አስደረገኝ። አዎ እንደዚህ ተፈጥሯል አለው ሐኪሙ። ምርመራ አደረገልኝ። ከዛ አሁን ብታረግዝስ ችግር አለ ወይ ምናምን አለ። አዎ አሁን ውርጃ ስለነበረ ትንሽ ትቆያለ። አይ እኔ እንዲረገዝ ነው የምፈልገው አለ። እሺ በቃ ቢፈጠር እንኳን መድኃኒት ልጻፍላችሁ አለና መድኃኒት ጻፈ። መድኃኒቱን ከፋርማሲ ገዛን። ከሱ ጋር 3 ቀን 4 ቀን እዚህ ቆየው። ሄድኩኝ ወደ ጅማ። ከዛ ፔሪድ ከቆመ በኋላ መጣ እሱ ደግሞ እዛ ማለት ነው። እሱ መጣ እዛ 3 ቀን 4 ቀን ቆየ። እንደዚህ 3 ቀን 4 ቀን እያለን ነው እንግዲህ። ከዛ ደግሞ እኔ ተመልሼ መጣሁ እዚህ ሸኘኝ። ተመልሼ ወደ ጅማ ሄድኩ። በቀጣዩ ፔሪድ ሳይመጣ ቀረ። አረገዝኩ ማለት ነው። ዝም አልኩት አልነገርኩትም። ምናልባት እንደዛ ነገር ቢገጥመኝስ ብዬ ማለት ነው። ሳይ ወር አለፈ። እየፈራው እቺ ገዛውና ሞከርኩ ራሴ ሳይ አለ። አደወልኩኝና ነገርኩት እንደዚህ ብዬ። እንግዲህ እንደዛ ሲጓጓ የነበረ ሰውዬ